ታሪክን የኋሊት የሂትለር ናዚ ፓርቲ የመረረ ስቃይና ግፍ የፈጸመበት የኦሽዊትስ ማጎሪያ ካምፕ በሶቪየት ህብረት ወታደሮች ነጻ የሆነው በ1937 ዓ.ም በዛሬው ቀን ነበር። የሶቪየት ቀዩ ጦር ፖላንድን ከጀርመኖች አስለቅቆ ኦሽዊትስን ነጻ ሲያወጣ ከሞት የተረፉ ስጋቸው በቆዳቸው የተጣበቀና ህሊናቸውን የሳቱ ይሁዳውያን በህይወት ተገኙ። ሶቪየት ህብረት ጦር በኦሽዊትስ ማጎሪያ ካምፕ የሆነውን ለዓለም ይፋ በማድረግ የናዚዎችን ጨካኝ ድርጊት አጋለጡ። ኦሽዊትስ በ3 ብሎክ የተከፋፈለ ሰፋፊ ማጎሪያዎች የተሰሩበት በፈንጅና በሽቦ የታጠረ ካምፕ ነው። ለተለያዩ ተግባሮች መፈጸሚያ የሚሆኑ 40 የተለያዩ አነስተኛ ግንቦች ተገንብተዋል። ሁለተኛው ብሎክ የተገነባው የሁለተኛው የዓለም ጦርነት እንደተጀመረ ሲሆን ግድያ የሚፈጸምባቸው ክፍሎች ተካተውበታል። በውስጡም ያሉት 300 እስር ቤቶች እስረኞች የሚታሰሩት ለግድያ የሚዘጋጁበትና የሚታጎሩባቸው ናቸው። 4 አዳራሾች መታጠቢያ ቤት ብለው የሰየሟቸው እስረኞች በጋዝ ታፍነው የሚገደሉባቸው ናቸው። በእነዚህ አዳራሾች አስክሬን የማቃጠያና የመቅበሪያ ቦታ ተዘጋጅቶላቸዋል። በሺዎች የሚቆጠሩ እስረኞች የሞት መንፈስ ተብሎ በሚታወቀው ዶክተር ጆሴፍ መንጌል አካላቸው እየተበለተ ምርመራ የሚካሄድባቸው ክፍሎች ተሰርተውበታል። የሶቪየት ቀዩ ጦር ከጥር መግቢያ ጀምሮ በፖላንድ ግዛት የጀርመንን ወታደሮች እየደመሰሰ ወደ ኦሽዊትስ መቃብር የሂትለር ወታደሮች የተረፉትን እስረኞች የሆነውን እንዳይናገሩ ረሸኗቸው። አጽም የሚያቃጥሉበትንና የሚቀብሩበትን ካምፕ በፈንጅ ደረመሱት። ግን ማስረጃዎቹን ሊያጠፏቸው አልቻሉም። ቀዩ ጦር በካምፑ ሲደርስ በቅርብ ሰዓታት የተገደሉ የ648 ይሁዳውያን እስረኞችን አግኝቷል። የጀርመን የሂትለር ወታደሮች የቀዩ ጦር ሲደርስባቸው ሳይገድሏቸው የተረፉ ረሃብ ከሰውነት ውጭ ያደረጋቸው 7000 እስረኞች በሕይወት ተገኙ። በ6 መጋዘኖች ሙሉ በመቶ ሺዎች የሚቆጠሩ የወንድና የሴት ልብሶችና ጫማዎች ጀርመኖቹ ጊዜ አጥሯቸው ሳያቃጥሏቸው ተገኝተዋል። የሂትለር ወታደሮች የፈጸሙት ግፍ ለዓለም ሕዝብ ተሰራጨ። የሶቪየት፣ የአሜሪካ፣ የእንግሊዝና የፈረንሳይ ወታደሮች በየግንባራቸው የናዚ ጀርመን ኃይል በመደምሰሳቸው በርሊንን ተቆጣጠሩት። ሂትለር ራሱን ሲገድልም ሹማምንቱ ግማሾቹ ተያዙ፣ የቀሩት ሸሹ። የተያዙት ከፍተኛ ሹማምንት በዘር ማጥፋት ወንጀል ተከሰው በኑረምበርግ ችሎት 15ቱ ሞት ተፈርዶባቸው ተሰቅለዋል። የኦሽዊትስ የግድያና የማጎሪያ ካምፕ በሶቪየት ህብረት ወታደሮች ነጻ ከሆነ 80 ዓመት ሞላው።